ብለህ ራበኝ፣ ጠማኝ፣ የት ነው ያለው? ሙላብኝ፣ ናልኝ፣ አግኘኝ፣ ስጠኝ፣ ቀባኝ ብለህ ካልጨው ከመንፈስ ዓለም የምትቀበል ነገር አንዳች የለም። የለም የምትቀበል የለም። ቸርች ለማታ ነው የምትወዱት። የቸርች ነው እንትና ቸርች አባል ይሄ ነው የሚኖር። ሌላ ምንም በህይወት የሚፈጠር ነገር የለም። ጴንጤው ቸርች እንትና ቸርች ጉልበት አይኖርም፣ አቅም አይኖርም። በህይወት ላይ ጉልበታም እንድትሆን ትፈልጋለህ፣ አቅም እንዲኖር ትፈልጋለህ፣ የሟት ቀስ እንዳያገኝ ትፈልጋለህ፣ የተወረወረው ቀስ እንዳይመታ ትፈልጋለህ፣ ጋሻ እንዲሰጥ ትፈልጋለህ፣ እረኛ ትፈልጋለህ። በእምነት ወደ እግዚአብሔር ጩኽ፣ ይሰማሃለሁ። እዚህ ኢየሱስ በለዋ። ቤት እየተሰራ ነው፣ ኢየሱስ በለዋ። የቀርከው ይሆናል፣ ኢየሱስ በለዋ። ህልም ይፈጸማል፣ ኢየሱስ በለዋ። በለው እንደገና በእምነት ካልጨው ማን ነው የሚሰማ? እዚህ ልጠይቃችሁ፣ እስኪ ራሳችሁን መዝኑት። እስኪ ማወራው እስኪ ራስን አስገባና መዝን። ራሳችሁን ቁጭ አድርጉና እኔ ከእግዚአብሔር ጋር ያለኝ ግንኙነት ምን አይነት ነው? እግዚአብሔር በእኔ ያሰበው ምንድን ነው? እኔስ እየኖርኩ ያለሁት ዓላማ ለምንድን ነው? ቸርች የምትመጣው ቲቪ ለመስማት ነው? ቸርች በእሑድ እሑድ የምንመጣው የእግዚአብሔርን ቃል የተነገረው እንደሆነ አድርገን ለመሄድ ነው? ከጎን ያለውን በእምነት ካልጨውክ ፍሬ የለም በለው። በእምነት የምትጨዋው በለው፣ ጩኸት በለው፣ አልፎ ምንጭን ይከፍታል። በምን በምን በለው፣ በምን አንተ በእምነት ስንቴ ጨዋል? ስንቴ ጨዋችሁ? ልጠይቃችሁ፣ በእምነት ምን ያህል ጨዋችኋል? ምን ያህል ካንኳኳል? ምን ያህል ዳዊት በቀትርም በቀን በሌሊትም ወደ አምላኬ እኔ ምን አደርጋለሁ? እጮኻለሁ። እርሱ ደግሞ ለእኔ ምን ያደርጋል? ይመልስልኛል። በቀትርም አየህ በሌሊትም ወደ አምላኬ እጮኻለሁ፣ እርሱ ይሰማኛል። ታዲያ ወደሚሰማ ካልጨውክ፣ ወደሚሰማው አምላኬ ካላልክ ማን ነው የሚሰማ? ማን ነው የሚያደምጥ? ከጎን ያለውን የጭወትህ ውጤት በለው ነው በር የሚከፍተው በለው። አየህ በጦር አይደለም ኢያሪኮ የፈረሰው። የተገነባው ግንብ ከእስራኤል ልጆች የተነሳ ነው ቅጥር የተበጀው። ከጭወታቸው የተነሳ ነው የወደቀው። የጨው ጭወት ደግሞ ዝም ብሎ አይደለም፣ የእምነት ጭወት። አንዳንዱ ጓደኞቻችሁ ስለመጣ ይመጣል። አንዳንዱ ደግሞ እንዲሁ ዝም ብሎ እሑድ ልማድ ስለሆነ ቤተ ክርስቲያን ይመጣል። እዚህ ውስጥ 60% የሚሆን ወጣት ግን ወደ ማን ነው የምትጮሁት? እየጮውክ ነው። ትጮኻላችሁ። ወደሚሰማው ትጮኻለህ። ወደሚሰማችሁ ሚስጥርን ተንበርክካችሁ ትነግሩታላችሁ ነው? ከሰኞ እስከ ቅዳሜ ተቀምዳችሁ እሑድ ብቻ ነው የምትመጡት? እንዲህ በለው፣ የጻድቅ ጭወት በስራዋ እጅግ በለው መልካም ነገር ታደርጋለች። እኔ አማኝ ነኝ በለው። እጮኻለሁ ይሆናል። እጮኻለሁ ይሆናል። እጮኻለሁ ይሆናል። በእምነት መጮህ፣ በእምነት አምናችሁ የምትናገሩት ነገር ምን አለው? ፍሬ አለው።
የመጀመሪያ። ሁለተኛ አምናችሁ የምትናገሩት ነገር ምን አለው ሲል ሸለቆውን ይሞላል። አምናችሁ የምትናገሩት ነገር ምንድነው ሲል እናንተን ውጤታማ ያደርጋል። አምናችሁ የምትናገሩት ወይም የምትጨውት ጨወት እግዚአብሔር አምላክ ለበረከት ይቀይረዋል። አምናችሁ የምትናገሩት ነገር በቤታችሁ ደስተኛ አድርጎ ያኖራችኋል። አምናችሁ ምን ይላል ትንቢተ ኤርምያስ ምዕራፍ 33 ላይ የእግዚአብሔር ቃል ሲናገር እንደዚህ የሚል ቃል ታገኛላችሁ። ኢየሱስ ለዘላለም ጌታ ነው። ወደ እኔ ጩኽ አይደለ? እኔ ደግሞ ምን አደርግልሃለሁ? ወደ እኔ ምን ወደ እኔ ምን እኔ ምን አደርጋለሁ? አንተ ወደ ማን ነው የጮኽከው ነው? ጮኻለሁ። ወደ እኔ ጩኽ እኔ እመልሳለሁ። አንተ የማታውቀው ታላቅና ምን ኃይለኛ ነገር ምን አደርጋለሁ? አሳይሃለሁ ካለ እዚህ አንድ ሰው እባክህ ዝም ብሎ ኢየሱስ ይበለኛል በለው። እንደገና አይ መጨረሻ በለው። እየሰማህ ነው በለው። እንደገና እየሰራልህ ነው በለው። እንደገና እየፈጸመልህ ነው በለው። እንደገና ሊያሻግር መጥቷል በለው። እንደገና ወደ አሰብከው ሊያስገባ ነው በለው። እንደገና ትዳርን እንደገና ሊቀይረው ነው በለው። እንደገና በቤትህ ላይ ሊሞላ ነው በለው። እንደገና ያመንከው ከሆነ ነገርን ይቀይርልሃል። ያመንከው ከሆነ ያስቅሃል። ያመንከው ከሆነ እግዚአብሔር በነገር ይሰራል። እግዚአብሔር በነገር ይሰራል በለው። ማን? እግዚአብሔር። በቃ ዝም ብለህ እጅን ክተትና አባቴ በለው። አቤት እኔ ስላልኩ ሰው የሆነ ልጅ ቆይ አንተ ልጅ አለ ልበል። ልጆች አላችሁ። ልጁ ድንገት ጓዳ ገብቶ ሶኬት ውስጥ እጁን ከቶ ብሎ ቢጫ ልጄ ምን ሆነ ብሎ አባት ይሮጥ። ልጁ ተዘርሮ ሲል አባትየው ደግሞ ጮኸ። ልጁ እዛ ጋር ፍርፍር ሲል ሰው ሁሉ ከጎረቤት ካለበት እየሮጠ ይመጣል። ከዛስ ያይና አደጋውን ለመቀነስ ወደ ሐኪም ቤት ይዞት ይሮጣል። አንተ ታዲያ ወደ እኔ ጩኽ እኔ ምን አደርጋለሁ? አንተ የማታውቀውን ኃይለኛ ነገር እጅን ከፍ አድርግና ኢየሱስ በለኛ። በደንብ በለው። ከፍጻሜ ጋር ያገናኛል በለው። ልጆቼ ዛሬ ይጥሩኝ ብሎኛል። ጥራው እስቲ በደንብ ጥራው እስቲ። በኢየሱስ ስም ሕልምህን ይፈጽምልሃል። ራእይ ጋር ያደርሰሃል። እዚህ ኢየሱስ በለው። አላፍርም ኢየሱስ በለው። እንደገና ኢየሱስ በለው። እንደገና በለው ኢየሱስ በለው። ምድረ በዳ ያለመልማል ኢየሱስ በለው። ከስሙ በላይ ኃይል አለው ኢየሱስ በለው። ያሳጥቅሃል ኢየሱስ በለው። ይበራሃል ኢየሱስ በለው። እንደዛ ከሆነ ዛሬ አቅጣጫ ያሳያል። እንደዛ ከሆነ ዛሬ ነገርህን ይሰራዋል። በእምነት የቆምከውን ዛሬ ይከፍትልሃል። ኃይለኛ ነገር ያደርግልሃል። እሺ ኢየሱስ በለው። ኢየሱስ በለው። እንደገና በለው። እንደገና በለው። እንደገና እኔ አንዳንዱ እኮ የሆነ ክችን ቤት ሆኖ ቢላውና ብርጭቆ ከከከከ ሲል በኢየሱስ ስም ነው የሚለው። በኢየሱስ ስልኩና ውድቅ ሲል በኢየሱስ የሆነ እየሮጠ ሲሆን በኢየሱስ የያዘውና ይህ ስም ከስሞች ይለያል። አሁን ጆን በተለይ አቤል ነው የምልህ። ኢየሱስ ስትል ሰማይና ምድር ነው የሚነቃነቅ። አልገባህም አንተ? እንዴ እኔ እዚህ እንደማስተምር ሲሆን እኮ በእኔና በአንተ ላይ ይመካከራል።
ጆን ዛሬ እያስተማረ ነው። እነዚህ ህዝብ ሲወጡ ምን አይነት ጉድጓድ እንቆፍር፣ ምን አይነት እንትን ወጥመድ አድርገን እንምታ ብሎ በጥልቅ ነው ይወያዩ። አንተ ግን ኢየሱስ ስትል ምክራቸው ነው የሚፈርሰው። ኢየሱስ ሲል ወጥመዳቸው ይበጣሳል። ኢየሱስ ሲል ያቀዱት ይበላሽባል። ኢየሱስ ሲል ወደ ፍጻሜ ትቀጥላለህ። ማንም አያስቆምህም። እስኪ ኢየሱስ በለው። በለው እንደገና። በዚህ ስም አሁን የሚፈወስ ሰው አለ። በለው እንደገና። በዚህ ስም የሚራመድ ሰው አለ። በለው እንደገና። አላፍርም የሚል እንደገና የመጨረሻ ይለዋል። አንዳንዱ እኮ ጓደኛው ቢኒ ይላል እኮ አቆማጥሎ ይጠራል። እንዴ አንተ ታዲያ አባትህን እንዴት ነው የምትጠራው? እንዴት ነው የምትጠራው ያንተን ጌታ? አንድ እግዚአብሔር ሰው አሊ ባባ የተባለ አፖስትል አሊ ባባ ናይጄሪያዊ በቃ ዝም ብሎ ኢየሱስ ማለት ከጀመረ 3 ቀን ሙሉ በአንድ ቦታ ይቆማል። 3 ቀን እንዲቆም 3 ቀን ኢየሱስ ኢየሱስ ይላል። ይገባል መንፈሳ ከአባቴ ኢየሱስ 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 አማንግሪ you are shine my life ያልጆ ኢየሱ ከሱ ጋር እንጸልይ ብሎ የራሱን የቸርች አባላቶችን ይዞ ገባና ሚቲንግ እንጸልይ አላቸው። ገቡና ከዛ እሱ እንዲህ አለ ኢየሱስ ማለት ሲጀምር 3 ቀን ነው ቆመው አንድ ቦታ ቆመው። ከሱ ጋር ያሉት አገልጋዮች ወጥተው ስራ ሰርተው የ3 ቀን ሽቃላ ሸቅለው ሲመጡ አሁንም ሰውየው እዛ ኢየሱስ ይላል። ኢየሱስ ይላል። ሰውየው የገባበት ሌቭል ኢየሱስ ይላል። ከዛ በ3ኛው ቀን ቴንክ ዩ ሆሊ ጎስት ሆሊ ስፒሪት ና ሃሌሉያ ብሎ ሲጨርስ ጓደኞቹ አሉ ይቅርታ ትንሽ ጸልዬ ነው ሲል አራል እኛ ስራ ሰርተን ሸቅለን እነው እየመጣ ነው ያለው አሉት። ሰውየው ታረል የሆነ ከተማ ሲሄድ ከተማው ላይ ያለው ሟርተኛ ሰውየው የጫው ጩኸት እንጂ ሌላ አይደለም። ዛሬ የምትጫው ጩኸት ዋናው ይሰማ ነገር ይቀየራል። ከገለ ያለው ጩኸት እግዚአብሔር ይሰማል በለው። ጩኸት በለው ሳላቋርጥ በለው እጫዋለሁ በለው እግዚአብሔር በለው ነገርን ይቀይረው ሳላቋርጥ በለው እጫዋለሁ። አንድ ሰው ኢየሱስ ይበላል። በደንብ ይበለው እንደገና በለው። ሰውየው እጁን አፖስትል ባባ የሚባለው እጁን ካነሳ እጁ ደርቋል ነው የሚሉት። ደርቋል ይላሉ። ጎትቶ አይወርቅ ምን አይል ሰውየው ሰማይ ገብቶ ኢየሱስ ኢየሱስ ይላል። ይጮሃል። ዝም ብሎ ይጮሃል። ዝም ብሎ አንተ ሳትጨው በረከት ለማግኘት ትፈልጋለህ እንዴ? ሳትጨው ሳታንኳካ የተነገረ ቃል መሙላት ነው ሊሞላ ይመስላል። እግዚአብሔር ቃሉ ሲሰጥ አንጣልቃ ነው እንጂ እግዚአብሔር ቃሉ ሲሰጥ እሰራለሁ እንጂ በዚህ ጽናልኝ እንጂ ካልተካለት ስለመጣ ቃሉ ብቻ አይሰራም። አይሰራም። ጣራ አንተስ እጅን አንሳ። እጅ ቆይ አይደለም ምሳሌ እጅን አንሳ። አንድ ደቂቃ ታቆሙ። እጃችሁን ከፍ አድርጉ ወደ ላይ ሲባል እጃቸውን አንሱና አይን ጨፈን ሲል ማለት ነው። ኧረ አይን ጨፈን እንዴት ይሰራ? እጅን እኮ አነሳ ማለት ተማሪክ ያለው ተሸንፍ ያለው ላንተ ተሰጥቻለሁ ወደምትፈልገው ሁሉ ነው ገብቻለሁ። አሁን መስራት ያለብኝ ስራ ነው። ግን ፈጣ ያየን ዴሳ አራጨፉኑ ጌታ መልካም ነው። እኔ ልጸልይ እኔ መሄደን ብታዩ ሃሌሉያ እግዚአብሔር ይመስገን። እጅ ወርዶ ያ
ከጎን ያለው የጫውከው ጩኸት ከሌለ መንፈሳዊ ዓለም ትግል ነው በሉ። የምትጮኸው ጩኸት ከሌለ መንፈሳዊ ዓለም ምንድን ነው በለው? ንገረው በለው። የምትጮኸው ጩኸት ከሌለ መንፈሳዊ ዓለም ትግል ነው በለው። ታዲያ አንተ የምትጮኸው ጩኸት ምን አይነት አዳኔ እነዛኞቹ አያሌው ሰላም ሲል እኔም ተነስቻለሁ ላ ሌሊት 11 ሰዓት ይቀሳቅሱ ላይ እነሳ ወደ ህልውናው ገባ፣ ወደ ፕሬዘንሱ ገባ። አንተስ የምትጮኸው ጩኸት ከሌለ አይተሃል? የሰማይ ወፎች በማለዳ ገና ንጋቱ ወከከከከከከከ በሚልበት ሰዓት ያሉ ይጮኻሉ። ዶሮ ኮኮሮሮ ብሎ ይጮኻል። መብላቸውን ግን ከእግዚአብሔር ያገኛል። አንድ ቀንም አይጨነቁ። ራበኝም ብለው ተስፋ ይቆርጡ። በማለዳ ይነሱና ኮኮሮሮ ብሎ ይጮኻሉ ወፎች። መብላቸው ማን ያዘጋጃል? ሳትጮው የሚዘጋጅ ነገር የለም። ሳትጮው የሚዘጋጅላችሁ ነገር ሳትዘጋጅ የሚዘጋጅልህ ነገር የለም። አሜን። ከጎን ያለው ሳትጮው በል የሚዘጋጅ ነገር የለም። ካልጨውኩ በለው ምንጩን አታገኝም በለው። ካልጨውኩ በለው አይከፈትም በለው። ካልጨውኩ በለው ሊከፈት አይችልም በለው። እግዚአብሔር በለው ዛሬ በለው ዋናውን ይከፍታል በለው። አየህ፣ ይሄ ፕሪንሲፕል ነው፣ ሎ ነው፣ ፕሪንሲፕል መርህ ነው። እንደዛ ኮን ዝም ነው ለበቃ በቃ ቤት ስጋ ነው የኔ ክራይ ሶዮን ረብሽ ደግሞ ይሄን ሲል ዝም ብለጭው ነው አት ዝም ብለህ በእምነት ማያ አካቶስቶ ኮንዳሽካቶስ ታያ ቻታ ካፖያ ሎባ ካታካቴና ብለህ መጨው ስትጀምር ሰማይ ይላል ስላንተ። መጽሐፍ ቅዱስ ስላንተ እግዚአብሔር ሰማይና ምድር ምን ያደርጋል? ይናወጥልሃል። ስትጮህ ወደ እኔ አንተ የማታውቀው ኃይለኛ ነገር ወደ እኔ ጩህ፣ እኔ እመልሳለሁ። አንተ የማታውቀው ምን ታላቅና ምን ኃይለኛ ነገር ትፈልጋለህ? እጅህ ዘርጋ። ጌታ ሆይ በለው፣ ወደ አንተ መጥቻለሁ። የኔ ጩኸት ከንቱ እንዳይሆን በኔ ሕይወት፣ በኔ ቤት፣ በኔ ልጆች እኔ በለዋ ወክዬ ጨዋለሁ። ኃይለኛና ታላቅ ነገር በሕይወቴ ይሆና። ይሄን በለዋ አምናለሁ። ዋው! እንደዛ ከሆነ እውነት ክርስትና አይሰለችም። እውነት እንደነ ጳውሎስ እንደነ ሲላስ ተደብድበህ ተመተህ ቆስለህ ተሰብረህ እስር ቤት ውስጥ ተጥለህ ክርስትና አይሰለችም። ዝም ብለህ ምስጋና ምስጋና ክብር ለአምላካችን ለእግዚአብሔር፣ ለአምላካችን ለእግዚአብሔር ኃጢአተኞች ሳለን እግዚአብሔር አሰበ። ከፋንድያ ላይ ከፍ ከፍ በሕይወት
መዝገብ ላይ ስማችን የጻፈ የዘላለም አምላክ ምስጋና። አይ ከሁኔታ በላይ ናቸው እነዚህ ሰዎች የገቡበት ሌብል። እነዚህ ሰዎች ተመጥተዋል። አሁንስ እኛስ የሆነች ነገር ስትበላሽ በቃ እግዚአብሔር እኔን ትቶኛል አልጸልይ ቸርች አለ ቸርች አትሄድም አንተ ሄደህ ምን አመጣ ሂዳ መጥፎ መጋኛ አድርጎ ሲመጣው እንዲህ በፊት እንዲህ ያለው ሰውዬ ያነከሰ ይመጣ ምን ሆነ አላውቅም ማታ መጥቶ ያዘኝ ምን ሆነ አላውቅም በቃ ተኝቼ ስነሳ እግሬ አላራምዳል ጮኸው ታዲያ ሳይፈልግ በግድ ይጮሃል። አንተ የማያስጨው አንተ ውስጥ ከሚገባ ዝም ብለህ ጮህ፣ እግዚአብሔር ነገርን ይሰራዋል። የማያስጨው ገብቶ ከሚያስጨውት አንተ ዝም ብለህ ስጨው የሚሰራ አባ ቢመጣልህ ይሻላል። ዝም ብለህ እባክህ ኢየሱስ በለዋ አዎ እንደገና የመጨረሻ በለዋ አይታ ታራ የሚጨዋው ነገር አለ። እዚህ ወጣቶች እውነት ከስራ ገብተህ ቤትህ ሰብተህ ጌታ ሆይ ተባረክ፣ ሃሌሉያ ኢየሱስ ተባረክ ትላላችሁ ወጣቶች። እግዚአብሔር ጥቂቱን ሰጥቶ በርን ከፍተህ የኔ አባት የኔ ጌታ እወዳለሁ እኮ እኔና ቤቴን ጠብቀሃል፣ ደግሞ ወጥቼ አላፈርኩም ካለህኝ ሰጥተኸኛል። ስለዚህ ይሄ ለልጆቼ አንተ ላይ ሰጠኸውና አመሰግናለሁ። እልልታ ላንተ ይሁን፣ ምስጋና ላንተ ይሁን ትላለህ። እንዴ ሚስትህ ስትመጣ ብር የለኝም እራት ምሰራበት ሴት ሽንት ቤት ሄዳ አርጋ ከዛ 100 ብር ነው ያለኝ ትላለህ። ይሄ ለኔ ምን ያደርጋል? አሁን ተወዶ ሽንኩርት እንዲህ ሲል አምጪ ወጥቶ ጠጥቶ ይመጣበት። ታራ እግዚአብሔር እንዴት ይታረቅ? እንዴት ይታረቅ? እንዴት ጌታ ወደ አንተ ይምጣ ካልጨውክ? እንዴት የጨውከው ነገር ከሌለ የሚከፈት ነገር አሁንም የለም። ማን ያለው? እኔ ነኝ ያልኩት። እንዴት እንደ ቃሉ ነው ያልኩት። ለምን የሚጨው ሰው ጭው፣ ከዛስ ወደ ነጭው፣ ከዛስ አንተ ያለ የማታውቀው ነገር አደርጋለሁ እኔ መልስላለሁ። አንተ ጭው ታዲያ መጨው ይከብዳል እንዴ? አይከብድም። 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 እስኪ እንዲህ በለው ጌታ ሆይ ከዛሬ ጀምሮ አላጉረመርም፣ አመሰጋኝ እሆናለሁ። እልልታ ከቤቴ አይቋረጥም። እንደዛ ካደረግህ እውነት እመን፣ የለህም ግን ትኖራለህ፣ የለህም ግን ትሰጣለህ፣ የለህም ግን ይሳካልህ፣ የለህም ግን ቤት ሙሉ ነው። ከየት መጣ አይታወቅም። ማን ረዳ? እግዚአብሔር ረዳ። ምን ትላለህ? እልል ትልለታለህ። እግዚአብሔር ሲሰራ ተአምራት አለው። ዛሬ ለብዙዎቹ እግዚአብሔር አምላክ ጎዶሏቸውን ይሞላል። ጎዶሎ ይሞላል ዛሬ ብሎኛል። ጎዶሏቸው ይሞላል ብላ እዚህ እጅን ከፈር ጌታ ሆይ አንተ ዛሬ መጣህ። የኔ ቤት በእልልታ በደስታ ይሞላ። እግዚአብሔር ሆይ ዛሬ ወደ እኔ ወደ ቤቴ ወደ ልጆቼ እጨዋለሁ። አባቴ ሆይ ትሰማኛለህ በለው፣ አውቃለሁ በለው፣ ትረዳኛለህ በለው፣ አውቃለሁ በለው፣ እጅ ይረዳኛል በለው፣ ክንድ ያግዘኛል በለው። ጌታ ሆይ ኢየሱስ ሆይ ጩኸት አደንቆሬ ጩኸት ይላል። በጩኸት የተገኘ ምንጭ ይላል። አደንቆሬ ማለት በጩኸት የተገኘ ምንጭ። ሰውየው ዕውር ነው።
ሚያግዘው የለም። አይኑ ታውሯ እየዳበሰ ነው እየዳበሰ በዚህ ጋር የሚያልፈው ማን ነው? የናዝሬቱ ኢየሱስ። ኢየሱስ ሆይ የመጀመሪያ ኢየሱስ ሆይ ጸጥ እንዲል ጠየቁት። ኢየሱስ ሆይ ጌታ ሆይ ኢየሱስ ሆይ ብሎ ሲጮህ ነው የሰማው። ሲጮህ ሰማ። ዞር አለና አምጡታል። ምን እንዲሆንልን ተፈልጋ ማየት አለ። የጩኸቱ ውጤት ነው እይታው። የጩኸቱ ውጤት ነው የዚህ ሰውዬ ሳቅ። ያንተስ ጩኸት እስኪ የመጨረሻ ኢየሱስ በሉስ። ኢየሱስ አዎ ይሰማል። ኢየሱስ በላ ኢየሱስ እንደገና በላውስ። ኢየሱስ እንደገና በላውስ። ኢየሱስ የመጨረሻ በላውስ። ኢየሱስ ይሄ ላንተ አባት አይበቃም? ከገንዘብ አይበልጥም? ከብር አይበልጥም? ይሄ አንተ አባት ነው። እውነት አታፍርበት? እውነት አትከስሩ? በሱ አምና አትከስር? እውነት ጥራው እስቲ ኢየሱስ በለስ። እውነትም አታፍር። በደምብ ጥራው እስቲ። ሁኔታው እኮ የሚለው ሌላ ነው። እስቲ ጥራው እስቲ። ጎረቤት ያለክ እኮ ሌላ ነው። ጥራው እስቲ። ጓደኛ ያለክ ሌላ ነው። ጥራው እስቲ። አስመሳዮች ያሉት ሌላ ነው። ጥራው እስቲ። እንደገና በለው እስቲ። እንዲሁ በነፃ የዳንኩት እንዲሁ በነፃ ነው እንዲሁ በነፃ